ዶናልድ ትራምፕ ለዓለም የንግድ እንቅስቃሴና ሰብአዊ ስለሆንኩኝ በማለት ወይም ሰብአዊነትን በማሰብ የሚል ምክንያት በማቅረብ ትላንትና በሆርሙዝ ሰርጥ ላይ ፕሮጀክት ፍሪደም ያሉትን አዲስ እንቅስቃሴ ለመተግበር ሞክረዋል። በሆርሙዝ ከ800 በላይ የሚጠጉ መርከቦች አሉ እንቅስቃሴያቸው የተገታ። በነዛ መርከቦች ውስጥ ከ20,000 በላይ የሚሆኑ ሴለርስ ወይም የመርከብ ሰራተኞች መርከበኞች እንበላቸው ይገኛሉ። ዶናልድ ትራምፕ ሐሳባቸው ምንድነው? እነዚህን ሰዎች ወደ የቤታቸው መልስ፣ ወደ የሀገራቸው እናስገባ። ስለዚህ ይሄን ለማድረግ ደግሞ ከየሀገራቱ ጥያቄ ቀርቦልኛል እና በቃ በጉልበት ሄጄ እነዚህን ነገሮች አስለቀቃለሁ፣ ነፃ አውጪ ነኝ ነው ፕሮጀክት ፍሪደም ጠቅላላ ሐሳቡ። የሚገርማችሁ ግን ፕሮጀክት ፍሪደም የመጀመሪያው ጉዳይ ስለ እንትን አልነበረም፣ ስለ በሆርሙዝ ስለታገቱ 800 ሰዎች አልነበረም አንደኛ። ሁለተኛ ነገር ደግሞ ይሄ ፕሮጀክት ሆርሙዝ ሰርጥን ወደ ጦር ግንባርነት እየቀየረው ነው እንጂ የሚገኘው ወይም የዓለም ነዳጅ ቀውስን እያባባሰ ነው እንጂ የሚገኘው ምንም እልባት እያመጣ አይደለም። ለምን? ኢራን በአሜሪካ የጦር መርከቦች ላይ መተኮስ ጀምራለች። አሜሪካን በተመሳሳይ በኢራን አነስተኛ ጀልባዎች ላይ እያጋየች ነው፣ እየመታች ነው። ቤዚካሊ ሆርሙዝ ወደ ጦር ግንባርነት የመቀየር እድሉ ከመቼውም ጊዜ በላይ ወገግ ብሎት፣ ምናልባትም ይሄንን ዜና እኔ ስሰራ ከነበረበት ሰዓት በኋላ ሆርሙዝ ላይ የለየለት በቃ ጦርነት ተጀምሮ ሊሆን ይችላል። ያው የምነግራችሁ እንዴትና ለምን የሚለውን ጉዳይ ስለሆነ ብዙም የሰዓቱ የአፕዴቶች ጉዳይ አያሳስበንም። ለማንኛውም ነገር ግን ምን ተፈጠረ፣ እኔ እስከሰራሁበት ጊዜ ድረስ ምን ተፈጠረ፣ ደን ነገሮች ወዴት ሊያመሩ ይችላሉ፣ ምን ማለትስ ናቸው ምናምን የሚሉትን መሰረታዊ ጥያቄዎች እያነሳን ሆርሙዝ በእርግጥም ወደ ጦር ግንባርነት የመቀየር እድሉ እንዴት ከመቼውም ጊዜ በላይ እንደጨመረ በዚህ ጥንቅር እንመለከታለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ። በገበያ ፖድካስት አብራችሁ እንድትሆኑ በአክብሮት ጠይቃለሁ። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ ቀደም ብዬ ነገርኳችሁን ርዕሰ ጉዳይ በጥልቀት እንመለከታለን። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34,000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። በሆርሙዝ ሰርጥ ላይ ባለፉት ተከታታይ ቀናት በጣም በስጋትነት ስናነሳው የነበረው አይቀርም ጦርነት መመልከታችን አይቀርም እያልን በተደጋጋሚ ሐሳቦችን ሳቀርብላችሁ ነበረ። ትላንትና በእርግጥም ያ ጦርነት አዝማሚያ በዚህ ቀጠና ላይ አንዣቧል የሚለው ጉዳይን የሚያረጋግጥ አይነት ነባራዊ ሁኔታ ነው ያየነው። ክብራትና ያ ነባራዊ ሁኔታ አሁን ከዚህ ቀደም ምን እንል ነበረ? የዶናልድ ትራምፕ ለኢራን 14 ነጥቦች የሚሰጠው ምላሽ ጦርነት የማስጀመርና ያለማስጀመር ያክል ነው አቅሙ እያልን ነበር። ኢራን ጉዳዩን በጣም አክረዋለች። እነዛ 14 ነጥቦች ብላ የዘረዘረቻቸው ነጥቦች ላይ ትላንት በተወሰነ ለማየት እንደሞከር ነው የኢራን ዩራኒየምን ለ15 ዓመታት እናቆምላችኋለን፣ ዩራኒየም ሳናበለጽግ እንቆያለን። ነገር ግን ከ15 ዓመት በኋላ 3.6 ከመቶ ዩራኒየም እናበለጽጋለን። 3.6 ማለት በዋናነት ለኤሌክትሪክ ኃይል ማመንጫ የሚውል የዩራኒየም ግብአት የዩራኒየም ማበልጸግ ቴክኖሎጂ ማለት ነው። ቤዚካሊ 3.6 ከመቶ ከበለጸገ ዩራኒየም ከኤሌክትሪክ ኃይል ማመንጫ የዘለለ ምንም የሚፈይድ ነገር የለም። እነ ዶናልድ ትራምፕ 2015 ላይ የተፈረመው ይህንን ስምምነት አሻፈረኝ ብለው ነው 2015 ላይ ይሄው ከ3.6 እስከ 3.7 ገደማ 3.75 እንደዚህ በዚሁ ቫሪሽን ውስጥ ያለ የዩራኒየም ማበልጸግ ስምምነት ነው ባራክ ኦባማና ኢራን ተስማምታ ነበር። 3.75 በሚለው ያዘውና ይህንን ተስማምታ ነበር። ያኔም ለ15 ዓመታት ያክል ዩራኒየም ሳላበለጽግ እቆያለሁ ብላ ነበር። መቼ? 2015። ከዛ 2016 ላይ ትራምፕ መጡ። 2018 ላይ አሜሪካን ኢራን ከፈረመችው ከዛ ስምምነት አባረሩ ወይም አገለሉ። ምክንያት ያሉት በጊዜ ሂደት ውስጥ በረጅም ጊዜ ሂደት ውስጥ ኢራን የኒክሊየር ጦር መሳሪያ ባለቤት ትሆናለች የሚለው ሎጂክ ነው። 2018 ላይ አሜሪካን አገለሉ። 2020 ላይ
ቃሲም ስልማኒን የአይአርጂሲውን ኮማንደር ገደሉ። ከዛ በኋላ እስከ 2023-2024 አጋማሽ ድረስ ባሉት ዓመታት ኢራን የ3.6 ከመቶ ነው የሚገርማችሁ አይደለ ብላ እንግዲህ በአራት ዓመት ውስጥ ከ3.6 ከመቶ ገደማ የበለጸገ ዩራኒየም ወደ 60 ከመቶ within 4 years ወሰደች። አሁን 60 ከመቶ የበለጸገውን ዩራኒየም የጦር መሳሪያ ላድርገው ዌፐናይዝድ ላድርገው ብትል ማክሲመም ኦፍ 2 ሳምንት ሊፈጅባት። ኢራን የኒውክሌር ጦር መሳሪያን ጉዳይ ስለማትፈልግ ነው እንጂ ስላችሁ የነበረው ከዚህ ቀደም ለዚህ ነው። ኢራን የኒውክሌር ጦር መሳሪያን ስለማትፈልግ ነው እንጂ አሜሪካ ወይ እስራኤል የሚያስቆሟት ሆነው አይደለም ነው። አሁን 14 ነጥቦችን ይዞ በቀረበው የዶናልድ ትራምፕ የኢራን ፕሮፖዛል ላይ ልክ ወደ 2015 ስምምነት የመመለስ አይነት አዝማሚያ ስላለው እነ ዶናልድ ትራምፕ ላይቀበሉት ይችላሉ ነበረ እንግዲህ የትላንቱ የገበያ ፖድካስት ጥንቅራችን መደምደሚያ። ከዛ ትላንት ሌሊቱን አክቹሊ ትላንት ቀን ጀምሮ ሰኞ ቀንን ጨምሮ ከዛ ሌሊቱንም የሆኑ ያየናቸው የተመለከትናቸው ዴቨሎፕመንቶች እነ ዶናልድ ትራምፕ ከዚህ ቀደም ስናነሳ የነበረውን ወደ ጦርነት ውስጥ ለመግባት ኦልሞስት ከጫፍ መድረሳቸውን የሚያመላክትና የሚያሳይ ሆኗል። ነገሩን ስቴፕ ባይ ስቴፕ ለመረዳት ሲኬንሻል በሆነ ነገር ወይም ክሮኖሎጂካል አድርገን ተራ በተራ ስቴፕ ባይ ስቴፕ 1 2 3 እያለን መመልከት የግድ ይኖርበት። ምንድን ነው የተፈጠረው? ኤግዛክትሊ ትላንትና በሆርሙዝ ሰርጥ ምንድን ነው የሆነው? በዕለተ ሰኞ ምንድን ነው የሆነው በሆርሙዝ ሰርጥ? ነገሩ የሚጀምረው እሁድ ሌሊት አካባቢ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንድ የትዊተር መልእክትን እንግዲህ የትዊተር እንበለው ያው ትሩዝ ሶሻል ላይ ፖስት የሚያደርጉትን ነገር ፖስት አደረጉ፣ ለጠፉ እና ያ የለጠፉት ነገር ምን ይላል? በዓለም ላይ የሚገኙ በርካታ ሀገራት በተደጋጋሚ ጥያቄ በማቅረባቸው based on request from countries all around from the world በሆርሙዝ ሰርጥ ላይ ያለውን እገዳና ክልከላ እንድናስለቅቅ ከተለያዩ የዓለም ሀገራት በቀረበልን ጥያቄ መሰረት የአሜሪካን እንደ አሜሪካ ሰብአዊ እርዳታ ተደርጎ እንዲቆጠር ሁማኒታሪያን ሰርቪስ ያሉት ማለት ተደርጎ እንዲቆጠር በሚል ከሰኞ ማለዳ ጀምሮ ፕሮጀክት ፍሪደም ወይም ፕሮጀክት ነፃነት ያሉትን በሆርሙዝ ሰርጥ የተያዙ መርከቦችን የማስለቀቅ አይነት እንቅስቃሴ ወይም ዘመቻ እንደሚያስተገብሩ ገለጹ። ይህንን ፕሮጀክት ፍሪደም ያሉትን በሆርሙዝ ሰርጥ የሚገኙ መርከቦችን ሆርሙዝ ሰርጥን አቋርጠው እንዲያልፉና ወደ የመዳረሻዎቻቸው እንዲሄዱ የዓለም ሀገራት ስለጠየቁን ለነሱ ስንል ነው ያደረግነው ያሉትን ዘመቻ ለማስተግበር 15000 የሚሆኑ የአሜሪካ ወታደሮች ከ100 በላይ የሚሆኑ ከባህር ላይም ከመሬት ላይም የሚነሱ ኤርክራፍቶች ጋይድድ ሚሳይል ዲስትሮየሮች እንደ ሰርጓጅ መርከብም እንደ ጦር መርከብም ሊሆኑ ይችላሉ። ግን ተወንጫፊ ጋይድድ የሆኑ ሚሳይሎችን ወይም የሚመሩ በጂፒኤስ የሚመሩ ኢላማቸውን ጠብቀው የሚዘገዘጉ ሚሳይሎችን የሚያስወነጭፉ የባህር ኃይል ጦር መሳሪያዎችን ይዘው ፕሮጀክት ፍሪደምን እንደሚያስተገብሩ ገለጹ። የዚህ ፕሮጀክት ትግበራ ለተሰኞ ማለዳ ጀምሮ ተገበራል ሲሉ ገለጹ። ኢሚዲየትሊ ይሄ የዶናልድ ትራምፕ መግለጫ እንደመጣ ኢራን በሜጀር ጀነራል ሞሐሰን ራዝል አማካኝነት The US is the only pirate in the world that possesses aircraft carrier. Our ability to confront pirates is no less than our ability to sink warships. የሚል ምላሽ ሰጡ። አሜሪካ በዓለማችን ላይ ጦር አውሮፕላኖችን የታጠቀች ብቸኛዋ ፓይሬት ነች፣ የባህር ላይ ወንበዴ ነች። የትኛውንም የባህር ላይ ወንበዴ ለመጋፈጥ አቅም እንዳለን ሁሉ አሁን ላይ ያለን አቅማችንም መርከቦችን የማስጠም አቅም አለው ሲሉ ነው የተናገሩት። ይሄ ኢሚዲየትሊ ዶናልድ ትራምፕ ፕሮጀክት ፍሪደም ያሉትን ነገር ለማስተግበር በትዊተር ገጻቸው ላይ መልእክት ሲያወጡ ያው ዶናልድ ትራምፕ ከቀናት በፊት በሌላ የገበያ ጥንቅር ላይም ሰርተነዋል አይ ቲንክ እና አዎ ፓይሬትስ ነን ብለዋል፣ አዎ የባህር ላይ ወንበዴዎች ነን ብለዋል፣ የባህር ላይ ዘራፊዎች ነን ብለዋል፣ አዎ ብለው አምነዋል። እና እንዲያውም ዓለም ይሄንን የሳቸውን አስተያየት ሲሪየስሊ እንትን ማለት አለበት መቃወም አለበት የሚል ሐሳብም ተነስቶ ነበርና ከዚህ ሐሳብ ጋር በማያያዝ ነው እንግዲህ ሜጀር ጀነራል ሞሐሰን ራዝል ለዶናልድ ትራምፕ አስተያየት ወዲያውኑ ምላሽ የሰጡት። ከዛ ዓለም ምን መጠባበቅ ጀመረ? አሜሪካ ፕሮጀክት ፍሪደምን አስተገብራለሁ ስትል ምን ማለት መሰላችሁ? አሁን በሆርሙዝ ሰርጥ ላይ ሆርሙዝ ሰርጥ ከተዘጋ በኋላ አሁን
ይህንን ካርታ ጉዳይ ተግባብተንበታል አይደለ? ፐርሺያን ገልፍ አለ፣ ከዛ ሆርሙዝ ሰርጥ አለ፣ ከዛ ኦማን ባህር አለ፣ ከዛ በኋላ አረቢያን ባህር አለ፣ ከዛ ህንድ ውቅያኖስ አለ። ይሄ የገበያ ፖድካስት ቤተሰብ የሆናችሁ ሁሉ ስልካችሁ ላይ አንድ ጎግል አድርጋችሁ ወይ በምስሉ ላይ ተመልከቱት። በዚህ አሁን የታየ ያለው ምስል ተመልከቱትና ብሎኬድ የሚባለውን ነገር ያከናወኑት ልክ የኦማን ባህር የሚያልቅበትና የአረቢያን ባህር የሚጀምርበት ስፍራ ላይ ነው። which is የኢራንን ድንበር ነክተው አይደለም። ሌላው በጣም መታወቅ ያለበት አሜሪካ ብሎኬድ ስታረግ የፓኪስታንን ድንበርና የኦማንን ድንበር ነክታ ነው። ማለት ነክታ ነው ሲባል በዛ የውሃ ክልል ላይ ነው ብሎኬድ የማከናወን እንቅስቃሴ ያለው እንጂ በኢራን የባህር ዳርቻ ክልል ላይ ሆነ አይደለም። ቢኮዝ የኢራን ባህር ዳርቻን ከጨረሳችሁ በኋላ ከኢራን ቀጥሎ ያለው ሀገር ማን ነው? ወደ ህንድ ውቅያኖስ እየመጣችሁ ስትሄዱ ፓኪስታን፣ ከዛ እነ ህንድ ምናምን እያለ ይቀጥላል አይደል? ከፓኪስታን በላይ አፍጋኒስታን፣ ከአፍጋኒስታን በላይ ተርከሚስታን። እንደዚህ ማፑን በተርከሚስታን ስትዞሩ ካስፒያን ባህር፣ በካስፒያን ባህር ቀጥሎ ቱርክ፣ ከቱርክ ቀጥሎ ኢራቅ፣ ከኢራቅ ቀጥሎ እነ ኩዌት፣ ከኩዌት ቀጥሎ እነ ኳታር፣ ከኳታር ሳውዲ ጎን ላይ ያለችው ሰፋ ብላ ብትመጣም ከዛ ዩናይትድ አረብ ኤምሬት እነ ፐርሺያን ገልፍ በኩል የምንለው ማለት ነው። ሶ ይሄንን ማፕ አንደርስታንድ ማድረግ ይፈልጋል አሁን ለማወራችሁ ነገር እና አሜሪካ ብሎኬዱን ያከናወኑት የቱ ጋር ነው? የኢራን ባህር ዳርቻን ትተው በፓኪስታንና በኦማን መካከል ላይ ባለ ስፍራ ነው። መካከል ላይ ባለ ኢንተርናሽናል ዋተር ነው። ናው ይህንን ጉዳይ እየተገበሩ ቆይተዋል። አሁን ፕሮጀክት ፍሪደምን እናስተገብራለን ብለው ሲገልጹ ምን ማለታቸው መሰላችሁ? ባህር ላይ ብሎኬዱን ካከናወኑበት ከዚህ ከኦማን ባህር መጨረሻ ወይም አረቢያን ባህር መጀመሪያ ከምንለው አካባቢ ላይ ተነስተው የኦማን ባህርን ሰንጥቀው በሆርሙዝ ሰርጥ ላይ አልፈው ፐርሺያን ገልፍ ላይ መግባት አለባቸው። ምክንያቱም ዓላማው ምን መሰላችሁ? እዛ ጋር እንቅስቃሴያቸው የተገደበ ከ800 በላይ መርከቦች አሉ በፐርሺያን ገልፍ ውስጥ። ከ800 በላይ መርከቦች ልብ አድርጉ። ከ800 በላይ መርከቦች አሉ ማለት ብቻ ሳይሆን እነዛ መርከቦች ላይ የሚሰሩ ሴለርስ ወይም መርከበኞች የምንላቸው ከ20 ሺህ በላይ ሰዎችም አሉ። የተለያየ ሀገር ዜግነት ያላቸው ከ20 ሺህ በላይ ሰዎችም በነዛ 800 በላይ በሚሆኑ መርከቦች ውስጥ አሉ። ስለዚህ አሜሪካ ፕሮጀክት ፍሪደም ስትል እንዳልኳችሁ ከኦማን ባህር ተነስታ በሆርሙዝ አልፋ ፐርሺያን ገልፍ ገብታ እዛ ውስጥ የሚገኙ መርከቦችን እንግዲህ ይዛ ልትወጣ ነው። ስኮርት ልታረግ ነው ሐሳቧ። ስኮርት እናረጋለን ሊትራሊ የፕሮጀክት ፍሪደም የሚባለው የዶናልድ ትራምፕ ሐሳብ መርከቦችን ስኮርት ማድረግ ነው። ጥበቃ ከለላ ሰጥቶ በሆርሙዝ ሰርጥ እንዲያልፉ ምንም የኢራን ጥቃት ሳይሰነዘርባቸው፣ ያው ኢራን በዛ አካባቢ ላይ ምንም አይነት እንቅስቃሴ እንዳይደረግ እሷ ከፈቀደችው ውጪ ምንም አይነት እንቅስቃሴ እንዳይደረግ አስታውቃለች። በዚህ በእነ አሜሪካ ሐሳብ መሰረት ግን ገና ለገና ብሎኬዱን ያከናወኑት እነሱ ስለሆነ ምንድነው የሚያስቡት? የሆነ የጦር መርከብ አለን። ትላንት መቼም ስለ ጦር መርከቦቹ ደካማነት ነግሬያቸዋለሁ። ለምን ሰንጥቀው መግባት እንደማይችሉ፣ ለምን እነዛ አነስተኛዎቹ ሞስኪቶ ፍሊት የሚባሉት የኢራን መርከቦች አደጋ እንደሆኑባቸው በደንብ ተመልክተናል። ፕሮጀክት ፍሪደም ሲሉ እንዳልኳችሁ እነዛን 800 የሚሆኑ የንግድ መርከቦች ማለፍ እንዲችሉ ነው ሐሳቡ። በቃ ኢራን ማለፍ የምትችሉት በኔ ቅድመ ሁኔታ ነው የምትለው። መክፈል ካለባችሁ ገንዘብ ትከፍላላችሁ። አሜሪካ ፕሮጀክት ፍሪደምን አስተገብራለሁ ከሰኞ ጠዋት ጀምሮ ስትል ኢሚዲየትሊ ዓለም ሲጠባበቅ የነበረው እንዴት አድርገው ነው የሚያስተገብሩት እነዚህ ሰዎች? ለምን? በኢራን በኩል ለዚህ ጉዳይ የተሰጠው ምላሽና የአጸፋ መግለጫ ደግሞ የበለጠ የሚያስደነግጥ ነው። ኢራኖች ምንድነው ያሉት? any attempt to approach or enter the Strait of Hormuz ማንኛውም የሆርሙዝ ሰርጥን ለመጠጋትና ለመግባት የሚደረግ ሙከራ ወይም ጥረት ኢሚዲየትሊ ወዲያውኑ በኢራን ወታደራዊ ኃይል አማካኝነት እርምጃ ይወሰድበታል። ይህን የተናገሩት ጀነራል አሊ አብድላሂ ይባላሉ። የኢራን አርሚ ሴንትራል ኮማንድ አዛዥ ናቸው። ጀነራል አሊ አብድላሂ ኤኒ አቴምፕት እና አሜሪካ ምን እያሉ ነው? የሆርሙዝ ሰርጥን መርከቦቹን እናሳልፋለን፣ ስኮርት አድርገን ይዘናቸው እንወጣለን። ከዛ ኢራን ደግሞ ማንኛውም ሙከራ አሁን በእንዲህ አይነት ነባራዊ ሁኔታ ላይ ካሉ አገራቱ ምን ሊፈጠር እንደሚችል መገመት ቀላል። አሜሪካ ሙከራ አደረገች። የጦር መርከቦቿ 2 የጦር መርከቦች ወደ ሆርሙዝ ሰርጥ ተጠጉ። በዛ ሞመንት ላይ የማስጠንቀቂያ መልእክቶች በተደጋጋሚ ለአሜሪካ የጦር መርከቦች ተላለፈ። አልሰሙም። ይሄን ያለው ከኢራን በኩል የሚወጡ መረጃዎች ናቸው። አሁን የምነግራችሁን መረጃ የተናገሩት የቀረበላቸውን የዋርኒንግ መልእክቶች የማስጠንቀቂያ መልእክቶች ስላልሰሙ ኢራን ወደ ሆርሙዝ ሰርጥ እየቀረቡ በነበሩ የአሜሪካ የጦር መርከቦች ላይ ተኮሰች። ሊትራሊ ተኮሰች ነው የምላችሁ። ሚሳኤሎችን ተኮሰች። ኢሚዲየትሊ እነዛ የሆርሙዝ ሰርጥን ለማለፍ የሞከሩት ወይም ጥረት ያደረጉት 2 የአሜሪካ የጦር መርከቦች ዞረው ተመለሱ። ከዛ ሴንትኮም ምን አለ? ሴንትኮም በኢራን በኩል የአሜሪካ የጦር መርከቦች ተመተዋል ወይም ተተኩሶባቸዋል በሚል የሚቀርበው መረጃ ሐሰተኛ መረጃ ነው።
ምንም አይነት ሚሳኤል አልተተኮሰባቸውም። ኢራን የአሜሪካ የጦር መርከቦችን አልመታችም። ይልቅስ የሌሎች ሀገራት ኮመርሻል የንግድ መርከቦች ተመተዋል። ወዲያውኑ ናሬቲቭን ቀየሩ። ታያችሁ። ይሄን እምላችሁ ለመሰላል አልጀዚራ አሁን የአሜሪካ የጦር መርከቦች ትላንትና ተመተዋል ወይስ አልተመቱም በሚለው ላይ አልጀዚራ የአይን እማኞችን በመጥቀስ በቦታው ላይ የነበሩ በአይናቸው ያዩ የአይን እማኞችን በመጥቀስ የአሜሪካ የጦር መርከቦች ተመተዋል እኮ አይደለም ተተኩሶባቸው እንደተመለሱ አረጋግጧል። ኢራንም ባይዘወይ ተኩሼ መታዋቸው አጋዩዋቸው አይደለም ያለችው፣ የማስጠንቀቂያ ሚሳኤል ተኩሼባቸዋለሁ ነው ያለችው። ጉዟቸውን እንዳይቀጥሉ የማስጠንቀቂያ ሚሳኤል ተኩሼባቸዋለሁ ነው ያለችው ኢራን። ከዛ አሜሪካ ግን ጭራሽ አልተተኮሰብንም አልሄድንም የሚለውን ነገር ለምን እንደፈለጉት አላቅም። ያው ግን አልጀዚራ ከቦታው ላይ የነበሩ የአይን እማኞችን በመጥቀስ የአሜሪካ የጦር መርከቦች ላይ ኢራን እንደተኮሰች አረጋግጧል። እነ ፎክስ ኒውስ ትላንት የተከታተልኳቸው ነበር። ከዚሁ ጋር ተያይዞ በጣም በርካታ መረጃዎችን ትንታኔዎችን እያቀረቡ ነበር። አንደኛው ካቀረቡት ነገሮች መካከል የመርከቦችን መመለስ አረጋግጠዋል። በማፕ አስደግፈው በካርታ አስደግፈው መርከቦች እንደዚህ ሂደው ጉዞ ጀምረው ነበረ፣ ከዛ ተተኩሶባቸው ተመለሱ። ከዛ ምን አደረጉት ግን እንዳልኳችሁ እነዚህ መርከቦች የጦር መርከቦች አይደሉም፣ የንግድ መርከቦች ናቸው። ከዛ ይሄን አይነት ነባራዊ ሁኔታ ሲመጣ የሌሎች ሀገራት መርከቦችም ጥረት አደረጉ። ከዛ ለምን እንደሆነ ነግራችኋለሁኝ በኋላ። የሌሎች ሀገራት መርከቦችም አሜሪካ ጥበቃ ሰጣችኋለሁ፣ ከለላ ሰጣችኋለሁ፣ እስኮርት አረጋችኋለሁ አለች። ስለዚህ እንዲያውም ስኮት ባሰንት ይባላል የዩኤስ ትሬዠሪ ሴክሬታሪ ነው፣ ታውቁታላችሁ ያው። እና ይሄ ሰውዬ ምን አለ? አሜሪካ ፕሮጀክት ፍሪደምን መተግበር ጀምራለች። It's now up to our international partners to act and put pressure on Iran. በኢራን ላይ ጫና ለማሳደር አሁን በዓለም አቀፍ በሌሎች አጋር አካላት ጋር ነው። አሁን ከነሱ ነው የምንጠብቀው። እኛ ፕሮጀክት ፍሪደምን አስተግብረናል አሉ። ምን ማለት ነው? ፕሮጀክት ፍሪደም የሚለው ጉዳይ ያው መርከቦችን ከለላ እንሰጣለን፣ ኢራን ምንም እንዳታደርጋቸው አድርገን ነው እኮ አይደለ? ፕሮጀክት ፍሪደም ከስያሜው እንደምትመለከቱት ፕሮጀክት ነፃ እናወጣቸዋለን ነው። ከምን ኢራን ዘግታባቸዋለች፣ ከኢራን ከዘጋችባቸው የመርከብ ብሎኬድ ወይም መዘጋት ውስጥ ነፃ እናወጣለን ነው። ኦኬ፣ ይሄን ከተባሉ መርከቦች መቼስ አሜሪካ አይደለ ያለችው፣ ከዛ የአሜሪካ ጋር አይደሉ። ፖለቲካሊ ደግሞ ሌላ የሚፈለግ ነገር አለ ወደ ኋላ ላይ የምመለከትበት። ለምንድን ነው ለመሆኑ ሆርሙዝ ሰርጥ ይሄን ሁሉ ነገር ትላንት ያየ ነው የሚለውን ነገር ስንመለከተው አነሳዋለሁ። ይሄን ጉዳይ መለስበታለሁ። ግን ቤዚካሊ ዋት ሃፕን የሚለውን ያየን ስለሆነ ነው። የሆርሙዝ ሰርጥ ላይ ብሎኬዱን አንስቼ የኢራንን ብሎኬድ አንስቼ መርከቦችን አሳልፋለሁ ስትል አሜሪካ ኦኬ ዛስ ግድ አይደል? እነዛ የተለያዩ ሀገራት የንግድ መርከቦች እንቅስቃሴ ጀመሩ። በዚህ ረገድ ተጠቃሽ የሆኑት የደቡብ ኮሪያና የዩናይትድ አረብ ኤምሬት የንግድ መርከቦች ናቸው። የዩናይትድ አረብ ኤምሬት የንግድ መርከቦች በተለይ ደፈር ብለው ዳር ደስፕሬት ባይዘው የዩናይትድ አረብ ኤምሬቶች እያሳዘኑኝ ነው። ወዳጆቻችን በጣም እያሳዘኑኝ ነው። ባለፈው ፓኪስታንን ወደ 4.6 ቢሊዮን ዶላር ነው ምናምን ብድር አለባትና በቃ ጨርቄም ማቄን ሳቲ ያበደርኩሽን 4.6 ቢሊዮን ዶላር በአስቸኳይ መልሽ ምናምን ብለው ለፓኪስታን ጥያቄ አቀርበው ነበርና we need to be serious and curious about ዩናይትድ አረብ ኤምሬት አሁን ያለችበት ነባራዊ ሁኔታ። ያው ከኛ ሀገር መንግስት ጋር ያላት ግንኙነትም ስለሚታወቅ ትንሽ በጣም ኪሪየስ መሆን ያለብን ይመስለኛል ስለ ዩናይትድ አረብ ኤምሬት። እና ትላንትናም they were desperate በቃ የመጀመሪያዎቹ ልክ የአሜሪካን ቃለ መሐላ አምነው እንበል የአሜሪካን ፕሮጀክት ፍሪደም አምነው እንቅስቃሴ የጀመሩት እነሱ ናቸው ማለት ይቻላል። ልክ ሊያቋርጡ ሲሞክሩ ኢራን መተኮስ ጀመረች። ማስጠንቀቂያ መልእክቶች ተላለፉ። የማስጠንቀቂያ መልእክቶቹ ተግባራዊ ሳይደረጉ ሲቀሩ ተኮሰች። ዩናይትድ አረብ ኤምሬት የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ ስርዓቷን አክቲቬት እስከምትቀሰቀስ ድረስ ኦን እስከምታደርግ ድረስ እንዲያውም 3 የኢራን ሚሳኤሎችን ትላንት አክሽፈናል ብላለች ዩናይትድ አረብ ኤምሬት። የንግድ መርከቦችን ያነጣጠረ ጥቃት ተፈጽሟል። ሌላኛው የደቡብ ኮሪያ መርከብ ነች ተብሏል። ደቡብ ኮሪያ ሜቢ ዛሬ ማለዳ ላይ ምናምን የወጡ ነገሮች ሊኖሩ ይችላሉ። ግን ሞሮፍ ኢዝ ላይክ የደቡብ ኮሪያ የንግድ መርከብ ኢንጂኑ አካባቢ ላይ ፍንዳታ ተከትሎበታል። ስለዚህ ያንን ፍንዳታ ምን እንዳስከተለው ምርመራ እያደረግን ነው የሚል አይነት መረጃ ወጥቷል። ስለዚህ ሆርሙዝ ሰርጥ ላይ እንግዲህ በብሎኬድ ቢሆንም በቃ ብሎኬድ ሆኖም እንኳን ግን እንደ ትላንቱ አይነት ውጥረት እንደ ትላንቱ አይነት የተኩስ ልውውጥ አልነበር። ከዛ አሜሪካም ቀጠለች። አሜሪካም ያው ፕሮጀክት ፍሪደምን አስተገብራለሁ ብላ ያለ ቀጠለች። 6 የኢራን አነስተኛ ጀልባዎችን አጋየው፣ የኢራን የተተኳሽ ክሩዝ ሚሳኤል ባላስቲክ ሚሳኤሎችን ድሮኖችን ምናምን እነሱንም እያከሸፍኩ ነው ብላ አሜሪካም ያው እነዛ አነስተኛ ጀልባዎችን ትላንት ነግሬያቸዋለሁ።
አሁን ቤዚክ አይዲያ አላችሁ አይደለ? እነዛ አነስተኛ ጀልባዎች በጣም አስቸጋሪ ናቸው። ለግዙፍ መርከብ ጦርነት በፍጹም አይሆኑም። በፍጹም። ለምንድን ነው የማይሆኑት? አተታይም ዙሪያችሁን ከበው ይመጣሉ። ሙሉ በሙሉ ከበዋችሁ ሲመጡ አንድ ዲስትሮየር ወይም አንድ ሰርጓጅ ማለት አንድ የባህር የጦር መርከብ እንግዲህ አስቡት፣ ከስንት አቅጣጫ የመከላከያ ከዛ በእያንዳንዱ አቅጣጫ ሲመጡ እያንዳንዱ ላይ ሚሳኤል ይዘው ነው የሚመጡት። የሚተኩሱት ሚሳኤል፣ ሮኬት ላውንቸር ምናምን ይዘው ነው የሚመጡት። ሶ በፊት ያለውን አቅጣጫ ወይም እንደው እንበልና 90% ባለው አቅጣጫ ላይ ያለውን ሁኔታ መከላከል ይቻላል ቢባል 1-2 ሚሳኤሎች ግን አልፎ መርከቡን ያንን ግዙፍ የ$4 ቢሊዮን ወጪ የወጣበትን መርከብ በአንድ ላውንቸር በአንድ ሮኬት ቢመቱት ኦልሞስት የሚገጥምበትን ባይ ዘ ዌይ በ19 ትላንትና ነግሬያቸዋለሁ 87 ላይ ከዚህ ባህሬን ውስጥ ከአሜሪካ ጋር በነበራቸው ጦርነት የአሜሪካ የጦር መርከቦችን ሊያሰጥሙ ደርሰው ነበረ። እንዲያውም የሰጠማለ ነው የሚባለው። የሰጠሙ የአሜሪካ መርከቦች አሉ ነው የሚባለው። አሁን ላይም እነዛ 1980ዎቹ ውስጥ በባህሬን የአሜሪካና የኢራን ጦርነት ጊዜ የተመለከትነው የጦርነት ሁኔታ ልክ አሁን ላይ እንዳለው ነው። በአነስተኛ ጀልባ ሮኬትና ላውንቸር ይዞ ነው የሚመጡት። ከባዎቹ ነው የሚመጡት እና ዓላማው ምንድነው? 99% ሊጨርሱ ትችላላችሁ ወይም 99%ን ፕሮቴክት ልታደርጉ ትችላላችሁ። አንዱ ግን ተሳስቶ ይገባል፣ አንዱ ግን አምልጦ ይገባል። መርከቡን ሲመታው ፍንዳታው ሲከተል በተለይ ኢንጂን አካባቢ ላይ ካገኘው የሚከተለው ፍንዳታ የመስመጥ አደጋ ባላንሱን መሳት ጀመረ ማለት ታስታውሱ ከሆነ በዚህ በየመን ከሃውቲ ጋር በነበረ ጦርነት ጊዜ 6 ነው ምናምን የሚሆኑ የአሜሪካ የጦር ጀቶች ባህር ላይ ሰመጡ የሚባል ዜና ታስታውሳላችሁ? አይሆፕ ታስታውሳላችሁ። ያ ዜና ምክንያቱ መርከቡ ተመታ። መርከቡ ሲመታ በአንድ አቅጣጫ ባላንሱ ተሳተ። ባላንስ ሲስት የጦር ጀቶቹ ተንሸራተቱ፣ ሰጠሙ። ገብቷችኋል አይደለ? እንደዛ አይነት ጣፈንታውን የሚገጥማቸዋል ነው ዘ ፖይንት። ሶ እና አሜሪካ 600 የኢራን አነስተኛ ጀልባዎችን ቢመቱ የሆርሙዝ ሰርጥ ቀጠና ለመቆጣጠር በቂ አይደለም፣ አያዋጣቸውም። 100,000 በማይሞላ አነስተኛ ጀልባ $4 ቢሊዮን ድረስ የሚወጣባቸው የጦር መርከቦች ትላንትና ሪመምበርዝስ ለአሜሪካ ኢራንን ማሸነፍ እጅግ በጣም ውድ እንዲሆንባት ማድረግ ነው። ኤክስፔንሲቭ በጣም ውድ እንዲሆንባት ማድረግ ነው ዓላማው። ይህ ማለት $4 ቢሊዮን አውጥታችሁ አንድ መርከብ ሰርታችሁ የ$4 ቢሊዮን የወጣበት መርከብ $100,000 በማያወጣ አነስተኛ ጀልባ ይሰጥማል። ኢራንን የማሸነፍን ዋጋ እጅግ በጣም መስቀል ማለት ኢኮኖሚ ኮስቱን በጣም ስትሰቅሉ ወዶም ሳይሆን ተገዶ ከአካባቢው ላይ ይሸሻል። ትላንትና ያንን አይነት ነባራዊ ሁኔታ ሆርሙዝ ውስጥ አየ። ሆርሙዝ ወደ ጦር ግንባርነት ተቀየረ ነው ያልኩት። እንዲያው ሆርሙዝ ወደ ጦር ግንባርነት የለየለት ጦር ግንባር እየሆነ ነው። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34,000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የእነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት። አሁን እና አሜሪካ በይፋ ኢራን ላቀረበችው 14 ነጥቦችን ላዘለ ፕሮፖዛል ምላሽ አልሰጡም። ኢራን እየተሳለቀች ነው። ያላችሁ አማራጭ ትላንት በሌላ ጥንቅር ሰርተናል ይሄን ርዕሰ ጉዳይ። ያላችሁ አማራጭ መጥፎና መጥፎ ነው አማራጫችሁ። ሰው ከሁለቱ አንዱ ምረጡ እያሏቸው ነበርና ጦርነትን መምረጥ መጥፎ ነው። መስማማት ስቲል መጥፎ ነው ለአሜሪካ። ግን ምንም አማራጭ የላትም። ከመጥፎና መጥፎ ነው። ይሄ እነ ዶናልድ ትራምፕ ሚስካልኩሌት አድርገው አበላሽተው የገቡበት ጦርነት ስለሆነ የሆነ ሚራክለስ የሆነ ነገር ይፈልጋል ብቻ እና እነ ዶናልድ ትራምፕ በዚህ ሁኔታ ላይ ወይ በዚህ ቀጠና ላይ ድጋሜ ለማንሰራራት ፍላጎታቸውን ለማስጠበቅ እኔ እዝነት ላይ የአሜሪካ ጸረ አሜሪካ ምናምን ሆኜ አይደለም። ለምሳሌ ዛሬ አርበኞች ቀን ነው አይደለም? የአርበኞች ቀን የኢምፔሪያሊስቶችን እነ ዚያድ ባሬ እኮ ኢምፔሪያሊስቶች ናቸው። ግዛታቸውን አስፍተው ኢትዮጵያን ለመውረር የመጡት አካላት ናቸው አይደል? እነ ዚያድ ባሬ እነዛን አካላት ከኢምፔሪያሊስት ለይቻላያቸው ከኮሎኒያሊስት ለይቻላያቸው እነ ዚያድ ባሬ ማለት በጊዜው በሰዓቱ ይለያይ እንጂ ሁሉም ዓላማው የሆነን አገር ሄዶ ሪሶርሷን ሀብቷን እኔ ልጠቀም፣ እኔ ልብላ፣ እኔ የኔ ይሁን እንደው ምንም ሪሶርስ ባይሆን እንኳን በካርታ ላይ ስመለከተው የኔ ነው ብዬ ሳስብ በቃ ልቤን ሞቅ ይበለው ልቤን ደስ ይበለው ብለው ነው የሚያስቡት። ኮሎኒያሊስቶች እንዲህ ናቸው። ሴትለር ኮሎኒያሊዝም ሲሆንማ ጭራሽ አይመጣውም። ሴትለር ኮሎኒያሊዝም ማለት ደግሞ ወደ ሌላ
አይነት ምዕራፍ ውስጥ ይወስደናል። ግን talk about that ሌላ ጊዜ። የሰፋሪዎች ቅኝ ግዛት ማለት ነው ሴትለር ኮሎኒያሊዝም ማለት በሌላ ርዕሰ ጉዳይ ስለሆነ መለስበታለሁ I promise። ያወራንበት ወደ ሆርሙዝ ሰርጥ ስመለስ በቃ ሪያሊቲው እንደዚህ ነው። መሬት ላይ ያለው እውነታ እንደዚህ ነው እና አሜሪካ አይነው በዛ ቦታ ላይ በጣም ደስፕሬት የሆነ ሁኔታ ውስጥ እየገቡ ነው። በጣም ጫና ውስጥ እየገቡ ነው። በቆየ ቁጥር እነ ዶናልድ ትራምፕ ፖለቲካዊ ጫና በዛ በአሜሪካ የሚመጣባቸው ፖለቲካዊ ጫና የምርጫ ጉዳይ አለባቸው እንደምታውቁት እዛ አሜሪካ ውስጥ ሁሉም ምክንያት ከሆርሙዝ ጋር ይገናኛል ብዬ ድምዳሜ ባልሰጥም ግን ዋነኛው አስተዋጽኦ ከሚያበረክቱት ውስጥ ሆርሙዝ ነው። የኢትዮጵያ ነዳጅ ላኪ የሚባሉ ሀገራት እና ዩናይትድ አረብ ኤምሬት፣ ኳታርና ሳውዲ ሆርሙዝ ላይ ተዘግቶባቸዋል። ከ800ዎቹ ሆርሙዝ ላይ ከተዘጉት መርከቦች መካከል ምን ያክሎቹ የኢትዮጵያ ሊሆኑ ይችላሉ? እስኪ እንግዲህ ለመፈለግ ጥረት አደርጋለሁ ይሄኛውን ጉዳይ። anyway ግን እና አሜሪካ አሁን የሆርሙዝ ሰርጥን ለመቆጣጠር እያደረጉ ያለው ጥረት ወደ ጦር ግንባርነት ፕሮጀክት ፍሪደም ብለው አሁንም ተኩስ አቁሙን ኢራን ፕሮጀክት ፍሪደምን ተገብራለሁ ሲሉ ያለችው ማንኛውም አቴምፕት በአጸፋ ምላሽ ይወሰድበታል ስትል እንደ ተኩስ አቁሙን እንደ መጣስ ቆጥራለሁ በማለት ነው። ታውቃላችሁ ኢራን አሜሪካ በየትኛውም አጋጣሚ በቁጥጥር ስር የምታደርጋቸው የንግድ መርከቦችን እንቅስቃሴ እንደ ተኩስ አቁሙ መጣስ አድርጋ ነው የምትቆጥረው። በአንጻሩ አሜሪካ ደግሞ የኢራን የተለያዩ የንግድ መርከቦችን ስትይዝና ስታጠቃ የተኩስ አቁም መጣስ አይደለም ትላለች። ለምንድን ነው ሲባል መጀመሪያ የጀመረችው ራሱ አሜሪካ ስለሆነች ነው። የተኩስ አቁሙን ኢራን ጣሰች ካለች መጀመሪያ መርከብ ማገት የጀመረችው ራሱ አሜሪካ ነች። እነ ትራምፕ ናቸው የጀመሩ። ስለዚህ ራሳቸው ላይ ባክፋየር ስለሚያደርግ ይሄ የተኩስ አቁም መጣስ አይደለም እያሉ ቆይተዋልና ኢራን ግን ስቲል ያላት አቋም ምንድነው? ይሄ የተኩስ አቁም መጣስ ነው። በባህር ላይ እንቅስቃሴ ወደ ሆርሙዝ ሰርጥ መጠጋትም የተኩስ አቁሙ መጣስ ነው። ፕሮጀክት ፍሪደም ብለው የመጡት እነማን ናቸው? አሁንም ልብ አድርጉ። መጀመሪያ መርከቦችን ነፃ እናውጣ ምናምን ብለው የመጡት እና አሜሪካ ናቸው። ይሄንን ሐሳብ ይዘው ከመምጣታቸው በፊት ሌላው ቢቀር ኢራን 14 ነጥቦችን ያዘለ የሆርሙዝ ሰርጥን ኢሚዲየትሊ ሊያስከፍት የሚችል ሰላማዊ መንገድ አቅርባላቸዋል። ያን ሰላማዊ መንገድ ይቀበላሉ አይቀበልም የሚለው ነገር እንዳለ ሆኖ አትሊስት ምላሽ መስጠት ነበረባቸው። በእነዚህ ነጥቦች ላይ አንስማማም ምናምን የሚለውን አቋማቸውን ማሳወቅ ነበረባቸው። ጉዳዩን እንዳልተመለከቱ ሆነው እንዳላዩ ሆነው የኢራንን ፕሮፖዛል አስቡ እንዳላዩ ሆነው ሰምተው እንዳልሰሙ ሪቪው እያደረግነው ነው ብለው ትንሽ ለማንኳሰስ ሞክረው ከዛ ምን ጀመሩ? ፕሮጀክት ፍሪደም የተባለ እና አሜሪካ ራይት ናው ለዓለም ሰላም የሚያስቡ ከሆነ ለሰብአዊነት የምናደርገው ነገር ነው ካሉ ሊያደርጉ የሚችሉት ነገር የሆርሙዝ ሰርጥን በሰላማዊ መንገድ ከኢራን ጋር ተግባብቶ ተስማምቶ መክፈት ነው። የኢራን ሉዓላዊ ግዛት ነው። አሜሪካ በኢራን ግዛት ላይ ሄዳ የማዘዝ መብት የላትም። ይሄ 19ኛው ክፍለ ዘመን አይደለም። ይሄ የቅኝ ግዛት ዘመን አይደለም። የኢራን ሉዓላዊ ግዛት ነው። የሆርሙዝ ሰርጥ በሁለት ሀገራት ሉዓላዊ ሀገራት ባለቤትነት የተያዘ ነው። ይሄንን በብላክ ኤንድ ዋይት በሆነ መልኩ ጥርት አድርጌ ላስቀምጥላችሁ ፈልጋለሁ። ምንም ግሬ ኤሪያ የሌለው 12 ኖቲካ ማይልስ ከኢራን የባህር ዳርቻ አንስቶ እስከ መካከል ያለው 12 ኖቲካ ማይልስ ኦልሞስት 20 ኪሎ ሜትር በኦማን በኩልም እንደዛው። ስለዚህ የሆርሙዝ ሰርጥ የኢራንና የኦማን ነው። ፔሬድ አሜሪካ ስንትና ስንት ሺህ ኪሎ ሜትር መታ በሆርሙዝ ሰርጥ ላይ ካላዘዝኩኝ ፈላጭ ቆራጭ ካልሆንኩኝ የማለት ምንም አይነት መብት የላትም። ምንም አይነት ምድራዊ መብት የላት። የኢራን ሉዓላዊ ግዛት ነው። ይሄንን በማመን ሲጀምሩ የሆርሙዝ ሰርጥ መከፈት በሚችልበት ሁኔታ ላይ የመጀመሪያው መሰረት ድንጋይ ይሆናል። ያንን ለማድረግ ሳይፈልጉ በሆነ የጦር መሳሪያ የበላይነት በጦር መሳሪያቸው ተመክተው የኢራንን የሆርሙዝ ሰርጥ የበላይነት ለመግታት የሚያከናውኑት ጥረት ውጤት ቢያመጣ ኖሮ እስከዛሬ ባመጣ ነበር። ይሄው 65ኛ ቀናችን ላይ ደርሰናል። 2 ወር ከምናምን ሆኗል። ምን አመጣ? ምን ለውጥ ተገኘ? ምን ተፈጠረ? ምንም። ስለዚህ አሁን በየትኛው የባህር ኃይል የበላይነት ነው? ግዙፍ የሆኑ የጦር መርከቦች አሏቸው፣ የሚታሙ አይደሉ። ራይት ናው በዓለም ላይ የጦር መርከቦችን በቁጥር ደረጃ ካያችሁት የጦር መርከቦች ቁጥር የሰርጓጅ መርከቦችንም የሚንሳፉትንም ከላይ ምናምን ዲስትሮየርስ ኔቪ ዲስትሮየርስ የሚሏቸውንም በቁጥር ደረጃ ከተመለከትን ቁጥር 1 ሀገር ቻይና ነች። በርካታ የጦር መርከቦችን በመያዝ ቁጥር 1 ሀገር ቻይና ነች። ሁለተኛ አሜሪካ ነች። ከዛ በሌሎች ዘርፎች ላይ ደግሞ ለምሳሌ የኒክሌር ሰብማሪኖች ብዛት፣ ኒክሌር የታጠቁ የሰርጓጅ መርከቦች ብዛት እንደዚህ በሚሉ ሌሎች መመዘኛዎች ካየን አሜሪካ የምትበልጥባቸው ሌሎች መመዘኛዎች አሉ። ኢን ጀነራል ግን በቁጥር ደረጃ ካየ ነው የቻይናዎቹ ይበልጣል። ስለዚህ የጦር መሳሪያ የበላይነት የሚለው ጉዳይም በአሜሪካ ባህር ኃይል ላይ አሁን ራይት ናው በአነስተኛ ጀልባዎች ነው ኤክስፖዝድ የሆነ እየተጋለጠ ያለው። ኢራንማ እኮ አሜሪካን በስንቱ እንዳጋለጠቻት ይሄው አሁን በባህር ኃይል ላይም እኔ ምናልባት የአሜሪካ የጦር መርከብ ጋየ የሚል ዜና ምን ሰማ ይመስለኛል። ማለት ምኞቴ አይደለም። ያ ባይሆን የአሜሪካም የኢራን እንኳን ምን ያው የጦር ባህር ኃይል ምናምን የምትለው ነገር ላይ ብዙም አሳስቧት የሚያውቅ ስላልነበረ ትላንት ነግሬያችሁ የለ ብዙም
የሚያዋጣቸው ዘርፍ ስላልሆነ ሰርተውበት አያውቁም። በአነስተኛ ጀልባዎች ግን ሱሳይዳል በሆኑ ጀልባዎች አማካኝነት እኮ መላክ ይቻላል። ከዛ ኢራን አዲስ መስመር አውጥታለች እንደምታውቁት የንግድ መስመር ብላ ስማርት ኮሪደር ያለችው አዲስ መስመር ወጥቷል። ያ ስማርት ኮሪደር ሰምሃው ከዚህ ቀደም የነበረው ላይ ማሻሻያ አድርገው ያው እንደምታውቁት በግራም በቀኝም በሆርሙዝ ሰርጥ ላይ እንትኖች አሉ። ምንድነው ስሙ እነዚህ ተቀጣጣይ ፈንጆች ተጠምደዋል ውሃ ውስጥ እዛ ባህር ላይ ያሉት ፈንጆችን ሴንስ እያደረጉ የሚፈነዱም ናቸው፣ ስትነኳቸው የሚፈነዱ ናቸው ምናምንና ከተሰመረው ወይም ከተዘጋጀው መስመር ውጭ ከወጣችሁ በቃ እዛ ቀጠና ውስጥ ገባላችሁ። ያ እንዳይሆን ለማድረግ አዲስ መስመር ይፋ አድርጋለች ኢራን። በዛ መስመር ላይ ነው የሚንቀሳቀሱት የአሜሪካ የጦር መርከቦች ኢቭን ማለት ነው። ኢራን ሴፍ መንገዳችሁ ይሄ ነው ባለቻቸው ላይ ነው ጥረት ሲያደርጉ ሆርሙዝ ሰርጥን ለመግባት ጥረት ሲያደርጉ እንኳን ጥረት የሚያደርጉት ኢራን ባዘጋጀችው መንገድ ላይ ይሄዱ ነው። በጦርነት ላይ አንደር ዩር ተርምስ በቃ በእናንተ ፕላን፣ በእናንተ ቅድመ ሁኔታ፣ በእናንተ የጦር ዝግጅት ውስጥ ጠላት የምትሉት አካል የሚመጣ ከሆነ እንደተሸነፈ ነው የሚቆጠረው። አድዋ ላይ ምንድን ነበር ያደረጉት አባቶቻችን? ኖ ስትሪንግስ አታችድ ዊዝ ኢራን። አይ ነው ምንም የሚያገናኘው ነገር የለም። ግን ትላንትና ይሄኛውን ሐሳብ እያሰብኩት በነበረ ሰዓት ላይ ሰምሃው የተሳሳተ መረጃ ሰጥቷቸውና የሰፈሩበትን ቦታ በተመለከተም የተሳሳተ መረጃ ሰጥቷቸውና እሁድ ቀን ነው ቤተክርስቲያን ይሄዳሉ እንደዚህ ምናምን ብለው ከዛ በቃ ምናምን ብለው ጓክተው ሲመጡ ተዘጋጅተው ጠበቋቸው የኛ አባቶች አይደል። አንደር አወር ተርምስ ነው ያመጣናቸው። የጦር መሪዎቻችንን የምታደንቁት ለዚህ ነው። አንደር አወር ተርምስ ነው ያመጣቸው። በቃ እኮ ቁጥር አለን አይደል 100 ሺህ ምናምን ነን አይደል ለመዋጋት ስንወጣ እሺ ምናምን ብለን ብድግ ብለን ሄደን የሆነ ነገር ለማድረግ ጥረት ልናደርግ እንችላለን። ኖ ስትራቴጂካዊ የሆኑ መሪዎች የሚያደርጉት ምንድነው? አንደር ዮር ተርምስ ነው። እናንተ በምትፈልጉት ጊዜና ቦታ ታመጡታላችሁ፣ በምትፈልጉት መስመር ታመጡታላችሁ። ኤግዛክትሊ አሁን እንትን ላይ ያደረጉ ያሉት ኢራኖች ያደረጉ ያሉት በሚፈልጉት መስመር ነው የሚያመጧቸው። ሲያመጧቸው ኢቭን ማለት ነው በሚፈልጉት መስመር ውስጥ በሚፈልጉት የንግድ መሄጃ ለንግድ መተላለፊያ ብለው በሚከፍቱት መስመር ውስጥ በዛ ነው የሚያመጧቸው። ከዛ ወደ ቀኝ 1 ሴንቲሜትር ከዛ ወደ ግራ አንድ የሆነ ምናምን ፈንተው ቢሉ የሚጠብቃቸው የባህር ላይ ፈንጂዎች ናቸው። በኢራን ተርም እየተንቀሳቀሱ የአሜሪካ የጦር መርከቦች ጭምር በኢራን ተርም እየተንቀሳቀሱ ስለምን ፕሮጀክት ፍሪደም ነው ዶናልድ ትራምፕ የሚያወሩት? ስለምን ፕሮጀክት ነጻነት ነው ዶናልድ ትራምፕ የሚያወሩት? ሪያሊቲ ኦን ዘ ግራውንድ ያለው እውነታ አሜሪካ ራሷ የጦር መርከቦቿ የሚንቀሳቀሱት ኢራን ባዘጋጀችው መስመር ነው። አንደር ኢራንስ ተርም ነው የሚንቀሳቀሱ። አፐር ሃንዱ ማን ያዘው ማለት ነው በዛ ቦታ። በቃ የመሬት አቀማመጥ እስረኛ ማለት ይሄ ነው። እስረኛ የሚለው ቃል ኔጌቲቭሊ እንዳይወስድ የመሬት አቀማመጥ ተጠቃሚ በሚለው ይገለጽልኝ። የመሬት አቀማመጧ ተጠቃሚ ማለት ይሄ ነው በቃ። ለምን አደረጉት ነው ግን አሁን መሰረታዊው ጥያቄ። በነገራችን ላይ የዶናልድ ትራምፕን ይሄንን ፕሮጀክት ፍሪደም በተመለከተ ሺፒንግ ኦርግ የሚባል የሺፒንግ ኦርጋናይዜሽኖች የሺፒንግ ድርጅቶች ያወጡት መግለጫ ምን መሰላችሁ? Without consent from Iran to let commercial ship transit safely through the Strait of Hormuz, it is currently not clear. የኢራን የንግድ መርከቦች በቦታው ላይ በሰርጡ ላይ እንዲወጡና እንዲገቡ ኮንሰንት ፈቃደኝነቷን እስካላረጋገጥን ድረስ በሆርሙዝ ሰርጥ ማለፍና አለማለፋችን እስካሁን ድረስ እርግጠኛ መሆን አንችልበትም። ኢራን በመርከቦች ላይ የደገነችው አደጋ በኮቴሽን ውስጥ ኢራን በመርከቦች ላይ የደገነችው አደጋ ሊወገድ እንደሚችል ወይ ሊቀንስ እንደሚችል ምንም የምናውቀው ነገር የለም። አንድ እነዚህ የመርከብ ተቋማት ሺፒንግ ኦርጋናይዜሽን ያልኳችሁ ያለ ኢራን ፈቃድ without consent from ኢራን አሜሪካ እኮ ፕሮጀክት ፍሪደምን ተገብራለሁ ያለች ዶናልድ ትራምፕ እኮ በቃ ፕሮጀክት ፍሪደምን ተግብሩ በመርከቦቹ ግቡ ውጡ ምናምን የሆነ አላረለ እንደ የሆነ ቦታ ላይ ቁጭ ብለው የሚያዙት አይነት ይመስል ማለት ነው። በቃ ፕሮጀክት ፍሪደምን ተግብረናል የሆነ ትዊተር ላይ ምናምን ስለለጠፉት ፖስቱን መርከቦቹ በቃ የሳቸውን ፖስት አይተው የሆነ የሚራኮቱ ነው የሚመስለው። በተግባር በተጨባጭ ግን ከመርከቦቹ የተሰማው ድምጽ without consent from ኢራን ከኢራን ፈቃድ ሳይገኝ የንግድ መርከቦች በሆርሙዝ ሰርጥ ላይ የማለፍ አለማለፋቸው ጉዳይ እርግጠኛ መሆን አይቻልም። መቼ ነው እርግጠኛ መሆን የሚቻለው? ወይን ኢራን ስትፈቅድ። ስለዚህ በሆርሙዝ ሰርጥ ላይ ማን ነው አዛዡ? የመርከብ ድርጅቶቹን ጠይቋቸው፣ እነሱ ይነግሯቸዋል። አይ ኢራን ካልፈቀደች አንንቀሳቀስም ነው የሚሏቸው። ትላንትና የዩናይትድ አረብ ኤሚሬትና የሳውዝ ኮሪያ የሆኑ መርከቦችም ጥረት አደረጉ፣ እሱም አልተሳካም። የመጨረሻው ፖይንት ለምንድን ነው የሚለውን ጥያቄ አሁን እንመልሰው። ዋይ ለምንድን ነው እና አሜሪካ አደኝ ነው ሰደይ አሁን እንደዚህ አይነት ሁኔታ ውስጥ የገቡት፣ እንደዚህ አይነት እንቅስቃሴ ውስጥ የገቡት? ይሄንን በተመለከተ አንድ ሁለት ነጥቦችን ላንሳላችሁና ጨርሳለሁ። የመጀመሪያው ጉዳይ ኢራን ላይ ጫና ለማሳደር የሚረዳ መስሎ ተሰምቷቸው
ምን ማለት ነው? ስኮት ባሰንት የሚባለው የአሜሪካ ትሬዠሪ ሴክሬታሪ አሁን አሜሪካ ፕሮጀክት ፍሪደምን መተግበር ጀምራለች። ኢትስ ናው አፕ ቱ አወር ኢንተርናሽናል ፓርትነርስ አይደል ያለው። አሜሪካ ፕሮጀክት ፍሪደምን እየተገበረች ነው። አሁን ኢንተርናሽናል ፓርትነሮቻችን ከነሱ የሚጠበቀውን ያድርጉ፣ ይለፉ፣ ጥሰው ይምጡ እያሉ ነው። ገና ለገና አሜሪካ ትጠብቀናለች፣ ስኮርት ታረገናለች በሚለው ተስፋ እሱን ይዘው ጥለው ይምጡ። የሉም እኮ ኢራን ሆርሙዝ ላይ የአሜሪካ የጦር መርከቦች እኮ ሆርሙዝ ላይ የሉ። ኢቭን ኦማን ባህር ላይ የሉ። የኦማን ባህር ጥግ ላይ መጨረሻ ላይና የአረቢያን ባህር መጀመሪያ ላይ ነው ያሉት። ስለዚህ እዛ ድረስ እንዴ አሁን ከፐርሺያን ገልፍ አንስተው ፐርሺያን ገልፍና ጨርሰው በሆርሙዝ ሰርጥ አቋርጠው ኦማን ባህር ኦልድስ የኢራን የባህር ዳርቻ ነው። አሁን የነገርኳችሁ በፐርሺያን ገልፍም በሆርሙዝ ሰርጥም ከዛ በኦማን ባህርም የፐርሺያን ገልፍ ነው። ስለዚህ አምነው እንዲመጡ የሚፈልጉት ይሄንን ነው። ልብ አድርጉ። ኢንተርናሽናል ፓርትነርስ ያሏቸው ትሩ ታይም ወይም በአቋርጠው የሚመጡ ከሆነ ኢራን መቼም እንደው አትጨክንባቸውም ብለው አስበው ይሁን ኢራን ላይ ጫና ለማሳደር ቃል በቃልም ደግሞ እንደተናገሩት ስኮት ባሰንት ኢራን ላይ ጫና ማሳደር አለባቸው የሚለውን ጉዳይ ስለተናገሩ የመጀመሪያው ነጥብ ኢራን ላይ በዚህ መልኩ ጫና ማሳደር ማለት ዶናልድ ትራምፕ በይፋ ተባብረን ሆርሙዝ ሰርጥን እናስከፍት ብለው ጠየቁ። የኔቶ አባል ሀገራት ጋር ያው ከነ ጀርመን ጋር መቼስ የተፈጠረውን መንገራገጭ የምታውቁት ነው። ብዙ የአውሮፓ ሀገራት ለትራምፕ ጀርባቸውን ሰጥተዋል አይደለም። በቅርቡ እንኳን ሌሎች 9 የሚሆኑ ሀገራት ጋር በጋራ በመሆን ኮሊሽን ለመፍጠር ጥምር ኃይል ለመፍጠር ያደረጉት ጥረትም ብዙ ተስፋ የተጣለበት አይነት አይደለም። ብዙ ርቀት የተጓዘ አይደለም። ቤዚካሊ ትብብር በመፍጠር ከሀገራት ጋር ሆርሙዝ ሰርጥን ለማስከፈት የተደረጉ ጥረቶች ሁሉ አልተሳኩም እና አሁን ኢንዳይሬክትሊ ትብብር መፍጠር ቀጥተኛ ባልሆነ መንገድ ትብብር የመፍጠር አይነት ብቻቸውን ስላልቻሉ ሁለተኛው ምክንያት ምን ይመስላችኋል? ሁለተኛው ምክንያት የኔ ቲዮሪ ነው። ምን ብዬ መሰላችሁ ማስበው አሁን ዶናልድ ትራምፕ ይህንን ጦርነት እያከናወኑ ነው። ከዛ ተኩስ አቁም አድርገዋል። ይሄ ተኩስ አቁም ኦፍ ኮርስ ያው ወደ ጦርነት ውስጥ ሊገባ እንደሚችል በግልጽ እያየ ነው አይደለ? አሜሪካም ተኩሳለች፣ ኢራንም ተኩሳለች ምናምን። ተኩስ አቁሙ እየተጣሰ ነው። ማን ተኮሰ መጀመሪያ የሚለው ጥያቄ ላይ እንመጣለን። ትላንትና ኢራን ነች የተኮሰችው። እንደምታውቁት የአሜሪካ የጦር መርከቦች ሲመጡ የማስጠንቀቂያ መልእክቶችን ሰጠች። የማስጠንቀቂያ መልእክቶችን አልሰማም ሲሉ 2 ሚሳኤል ተኮሰችባቸው። ሁለቱም ተመለሱ። መጀመሪያ የተኮሰችው ማነች? ኢራን ነች። በተኩስ አቁሙ ጊዜ ለመጀመሪያ ጊዜ የተኮሰችብን ኢራን ነች። እቺ ናሬቲቭ ለምንድን ነው የሚፈልጓት? በአሜሪካ የውስጥ ፖለቲካ ላይ ዶናልድ ትራምፕ አቦችን ነገር በደንብ ስሙኝ። ዶናልድ ትራምፕ ምን አይነት ጫና አለባችሁ መሰላችሁ? ጦርነትን አንድ ፕሬዝዳንት ሲጀምር 60 ቀን ያክል ይዋጋና ወይም እስከ 60 ቀን ድረስ ውጊያው ከቀጠለ ከዛ በላይ ለመጓዝ ጦርነቱን ለማስቀጠል ወደ ኮንግረስ መጥቶ ማጸደቅ አለበት። የመጀመሪያው ጉዳይ ኮንግረስ ያላጸደቀው ጦርነትን መግባት አይችልም ነው የሚባለው። ፕሬዝዳንቱ አንድ ስልጣን ፕሬዝዳንታዊ ስልጣን ስላለው በዛ ስልጣን ወታደራዊ ኃይሉ ማዘዝ ስለሚችል ጦርነት ይገባል። ኢራቅ ውስጥ ሲገቡ በዛ መንገድ ነው የገቡት እነ ጆርጅ ደብሊው ቡሽ ያለ ኮንግረሱ ስልጣን ነው። ሊቢያ ውስጥ ሲገቡ እነ ባራክ ኦባማ ያለ ኮንግረሱ ድምጽና ድጋፍ ነው የገቡት። ግን በቶሎ የሚጨርሱበት ጊዜ ይጣበቃል። ካልጨረሱ መተው ኮንግረሱን ድጋሚ ያስፈቅዳሉ። ከስንት ቀን በላይ ከሆነ ከ2 ወር በላይ ወይም ከ60 ቀን በላይ ከሆነ ዶናልድ ትራምፕ አሁን 40ኛው ቀን ላይ ተኩስ አቁም አድርጌያለሁ ብለው ይከራከራሉ እንጂ ስቲል ጦርነቱ እንደቀጠለ ነው። እስከ መቼ? ትላንትም ሲታኮሱ ነበር። አሁን ተኩስ አቁም ካደረግኩ በኋላ ምን ብለዋል እነ ዶናልድ ትራምፕ? በተኩስ አቁም ስላቆም ነው 40ኛው ቀን ላይ በተኩስ አቁም ስላቆምን የ60 ቀኑ ቁጥር ጉዳይ እኛን አይመለከትም። ምን ማለት ነው? ሌላ ጦርነት ውስጥ ብንገባ እንደ አዲስ ሌላ 60 ቀን ነው ያለን። ባለፈው 40 ቀናት ላይ የነበረው ጦርነት አይቆጠርም። ለምን በተኩስ አቁም ቆማል የሚል መከራከሪያን ያቀርባሉ። በእንዲህ አይነት ነባራዊ ሁኔታ ሌላ ጦርነት ውስጥ ለመግባትና ላለመግባት ጥረት እያደረጉ ባለበት ሰዓት ላይ ኢማጂን የአሜሪካ የጦር መርከብ ላይ ጥቃት ተሰነዘረ። አሁን ለዚህ አይነት ጉዳይ ላይ ኮንግረስ ይጽደቅ አያጽድቅ የሚል ነገር የሚፈልጉ ይመስላችኋል? ዶናልድ ትራምፕ ምክንያት አላቸው፣ በቃ ሰበብ አላቸው። ምንድነው ሲባል በተኩስ አቁም ጊዜ ኢራኖች የአሜሪካ የጦር መርከቦችን አጠቁ፣ ዚህም በዚህ ምክንያት ጦርነቱን ጀመርን። ግን እኮ ኦልሬዲ ባለፉት ቀናት ላይ ሴንትኮም እቅድ ሲያቀርብላቸው ኢራን ውስጥ ወታደራዊ ዘመቻ ለመጀመር የትኛውን አማራጭ እናድርግ እያሉ ኤቢሲ እያሉ አማራጮችን ሲደረድሩ ለእስራኤል 6500 ቶን የሚጠጋ ወታደራዊ እርዳታ ሲያደርጉ ይሄ የጦርነት ዝግጅቱ በደንብ ቀጥሎ ተፋፍሟል። መቼስ በትንታኔ በተደጋጋሚ በስፋት ሰርቻለሁ ይህን ጉዳይ። ጦርነቱ እየተጠበቀ ነበረ። እንዴት ጦርነቱን እናስጀምር በሚለው ጉዳይ ላይ እንደ ምን ሆነ መጣ? እንደ አማራጭ ሆነ የመጣው ጉዳይ ይሄ የኢራን ጦርነቱን ጀመረች፣ ኢራን አሜሪካ የጦር መርከቦች ላይ ተኮሰች የሚለው ጉዳይ ነው። ለምን ይጠቅማቸዋል? አንድ ለናሬቲቭ ራስን የመከላከል ጥረት ነው እያደረግን የምንገኘው የሚል ናሬቲቭ ለመውሰድ፣ ሁለተኛ ነገር ደግሞ ከኮንግረስ የሚመጣባቸውን ጥያቄ ለማጣጣል ወይም
ውድቅ ለማድረግ ማለት የትላንትናው ፕሮጀክት ፍሪደም ስለ ዓለም ሰላም ወይም የዓለም የንግድ መርከብ እንቅስቃሴን ቁጥጥር ለማድረግ ለሰብአዊነት ብለው ያደረጉት ሳይሆን ቤዚካሊ የአሜሪካን ፖለቲካ የውስጥ ፖለቲካቸውን ጌም የተጫወቱበት አይነት ቀን ነው ፕሮጀክት ፍሪደም ተደርጎ መቆጠር ያለበት እንጂ ሊትራሊ ናሬቲቫቸውን የዓለም ሰላም አስበን ምናምን አይሚን ለዓለም የነዳጅ ቀውስ ዓለም ላይ ለመጣ ጣጣ እዚህኛም ሀገር ለምንመለከተው ጫና የሚያስቡልን ከሆነ በቃ መሰረታዊ ጉዳይ የኢራን ሉዓላዊ ግዛት ነው። በቃ ይሄን አክሰፕት አድርጉ። እሱን አክሰፕት አድርገው እኮ ቢያንስ ኢራን ግዛቶች ሆርሙዝ ያንቺ ነው፣ ግን በዛ ቦታ ላይ በቻይና አትገበያይ ቢሏት በእውነት ነው የምላችሁ ኢራንን ቢያትል አትሊስት የተወሰነ ጊዜ ትፈልጋለች። ቀና ብላ ያቀረቀረ አንገቷን የተጎዳ ኢኮኖሚዋን ማሻሻል የምትፈልግበት ጊዜ ነው። ኢቭን እነ ቻይና ራሱ ከአሜሪካ ጋር ይሰሩ የለ እንዴ? ሶ ኢራን በምን አይነት ተአምር ነው የለም እኔ ከአሜሪካ ጋር አልሰራም ምናምን ብላ ያን ያክል አንሲቪል ይመስላችኋል? ያን ያክል አይ ዶንት ቲንክ ሶ ዩ ሲ። ስለዚህ እና አሜሪካ ቢያንስ ነው የምላችሁ ይሄ እኔ ለምን ዝስማች እንዲህ በጣም በዝባዥ እንደሆነ አላ ሆርሙዝን እኛ ካልተቆጣጠረን እኮ ነው ይሄ ሁሉ ነገር እንጂ ሆርሙዝ እና አሜሪካና እና እስራኤል ጦርነት ከመጀመራቸው በፊት መች ተዘግቶ ያውቃል? ይሄንን ብቻ መልሱልኝ። ኢራንን በዚህ ጉዳይ ላይ ችግር አድርጋችሁ የምታስቡ ሰዎች አሜሪካና እስራኤል ሆርሙዝ ወይም ኢራን ላይ ጥቃት ከመፈጸማቸው በፊት ሆርሙዝ መቼ ተዘግቶ ያውቃል? እስቲ መቼ? በነ ሳይረስ ዘ ግሬት ጊዜ ካላላችሁኝ ወይም በነ ሊዮናይልደስ ጊዜ የኪንግ 300 ፊልም ላይ ምናምን የምታውቋቸው የፐርሺያ ንጉሶች ምናምን ነው በነዛ ጊዜ ወይ በፖርቹጋሎችን በ1622 ነፃ እስከሚያስወጡበት ጊዜ ድረስ በነበረው ሆርሙዝን በተመለከተ ያው የፐርሺያን ገልፍ የነፃነት ቀን ሲባል እሷን አይደለም የሚያስታውሱት ሆርሙዝን ነፃ ያወጣንበት ከፖርቹጋሎች ቅኝ ግዛት የሚሉትን ቀን በነዛ ጊዜያት ካልሆነ በቅርብ ጊዜ የሰው ልጅ ታሪክ ወይ እንደው ከሁለተኛ የዓለም ጦርነት በኋላ ወይም ከአንደኛ የዓለም ጦርነት በኋላ ብለን ብንገልጽ መቼ ነው ተዘግቶ የሚያውቀው ሆርሙዝ የተዘጋው አሜሪካ እንዲሁም እስራኤል ኢራን ላይ ጦርነት የከፈቱ ጊዜ ነው። ተረዳችሁኝ አይደል? እና የነ አሜሪካን አካሄድ ችግሩን እያባባሰ ያለው እሱ ነው። አሁን ፕሮጀክት ፍሪደምም ተብሎ የሆርሙዝ ሰርጥ ላይ ፕሮጀክት ፍሪደም ባይ ዘ ወይ ሆርሙዝን ወደ ጦር ግንባርነት የቀየረ ፕሮጀክት ብዬ ነው የምገልጸው እኔ። ፕሮጀክት ፍሪደም ብሎ ዶናልድ ትራምፕ ያመጣውን አካሄድ ሆርሙዝን ወደ ጦር ግንባርነት የቀየረው ፕሮጀክት ትርጓሜው እንደዛ ነው ለን የሚሰማኝ። ቢኮዝ ትላንትና ሆርሙዝ ሰርጥ ላይ ሲሆን የነበረውን ነገር ነገርኳችሁ። ስንት መርከብ እንደተመታ፣ ስንት ሚሳኤል እንደተተኮሰ፣ አሜሪካ ስንት አነስተኛ ጀልባ መታው እንዳለች፣ ኢራን ተኮስኩ ያለቻቸው ምናምን የጦር ልውውጥ የተኩስ ልውውጥ ነበር ሆርሙዝ ላይ። ይቀጥላል ደግሞ እየባሰበት ነው የሚሄደው ነገሩ። ለዛም ነው ሆርሙዝ የጦር ግንባር ሊሆን ነው እንዴ የሚለውን ዛሬ መደምደሚያ የማደርገው። ነጻነት ላቀው ነበርኩኝ በገበያ ፖድካስት። ክቡራትና ክቡራን አብራችሁ ስለነበራችሁ በጣም ከልብ አመሰግናለሁኝ። በየዕለቱ በእንዲህ አይነት መረጃዎች በገበያ ፖድካስት እንገናኛለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። 50% የባንክ ብድር የተመቻቸላቸው እንዲሁም ካርታ የተዘጋጀላቸው ግንባታቸው ሙሉ በሙሉ የተጠናቀቁ የመኖሪያ አፓርታማዎችን ስትጠይቁ ለነበራችሁ እነሆ ብለናል። አፓርታማዎቻችን በአጠቃላይ 34000 ካሬ ሜትር ላይ ያረፈና ይሄ ቀረው በማይባልለት ደረጃ የሪል ስቴት መንደር ውስጥ የሚገኙ ናቸው። የመንደር በአጠቃላይ 15 ህንፃዎችና ተጨማሪ ቪላዎችን ያካተተ ሲሆን ከነዚህ ውስጥ 8ቱን ህንፃዎች ሙሉ ለሙሉ ለደንበኞች አስረክበናል። የቀሩት ደግሞ እርሶን ይጠብቃሉ። እርሶም ከ20% ቅድመ ክፍያ ጀምሮ የነዚህ አፓርታማዎች ባለቤት መሆን ይችላሉ። አፓርታማዎቻችን በኢትዮጵያ ውስጥ ካሉ የሪል ስቴት መንደሮች በተለየ መልኩ ሁሉንም ነገር በአንድ ያካተቱ ናቸው። የዋና ገንዳ፣ ዘመናዊ ጂም፣ የሜዳ ቴኒስና ባስኬትቦል ሜዳ፣ ሱፐርማርኬትና ሌሎችም ይገኙበታል። ለበለጠ መረጃ ከታች በምናስቀምጠው ስልክ ይደውሉልን። አምደሁን ሪል ስቴት